ይዛቱብኝ ብላ እያለቀሰች ቪዲዮ ሰርታለች እኮ እዚህ ቤት በገባች ማግስት እዚህ ቤት በገባች ለት ማግስት እኮ እንትን ብላለች። አለናል ስለኔ አትጨነቁ። በጣም ብዙ ሰው የተጨነቀ ነው። እኔ በጣም ደህና ነኝ። ትንሽ ልረጋጋ ብዬ ነው ወዶቼ። እኔ በጣም ደህና ነኝ፣ ጤነኛ ነኝ፣ አልሐምዱሊላህ። እሺ አታስቡ ቤተሰብ። ሱሱ ታረቀች የምትሉ የቆየ ቪዲዮ ነው ብዬ ቅድም ነግሬያቸዋለሁኝ። እና ቅድም ደግሞ አንቺ አልነበርሽም፣ እርግጠኛ ነኝ ተኝተሽ ነበር ይሆናል። የቤሩትን ህዝብ በጣም አመስግኜልሻለሁ በአንቺ ስም። ትናንትና ቤትሽ ድረስ መጥተው ከጎንሽ ለቆሙ ሁሉ አብረውሽ ላለቀሱ ሁሉ አመስግኛለሁ። ለካ ቤሩት ውስጥ ሰው አለ፣ ይሄ ሁሉ ወዳጅ አለ፣ ይሄ ሁሉ ጥሩ ሰው አለ ብላለች እና በጣም አመስግናቸዋለች። በጣም ሀቡ አመስግኝልኝ። ለምን እስካሁን ስልኬ ለደቂቃ አያርፍም። በጣም ነው የሚደወለው እስኪ ደክመኝ ድረስ። ሳነሳው ደግሞ እያለቀሱ ነው የሚያወሩኝ። አንድ ሰው ጤነኛ ኖርማል ሆኖ እንዴት ነሽ ብሎ እንዲያወራኝም እያለቀሱ ነው የሚያወሩኝ። ከመጀመሪያ ቀን ጀምሮ እስካሁን በጣም ተጨነኩኝ። ለእኔ በጣም ተጨንቀው ሰውን ማስጨነቅ የራሱ አስጨነቀኝ። እኔ ታውቂያለሽ። እና በጣም ብዙ ሰው ነው መልካም ሰው ነው ያለው እዚህ። በጣም እኔ እንደዚህ ሰው ያለ አልመሰለኝም። ለእውነት የሚቆም እንደዚህ ሰው የሚወደኝ እንደዚህ በጣም ብዙ ሰው እኔን እንደሚያቀኝ እኔ እንደዚህ አላቅም ነበረ። ወላሂ ትናንት ቤቴ የሆነ ለቅሶ እንዴት ነው ሰው ቤት ለቅሶ ሰው ሲደርስ እንደዛ የተፈጠረ ያህል እየተሰማኝ የሆነ ነገር ሳልሆን በህይወት ኖሬ ህዝቡ ምን ያህል ፍቅር እንዳለውና ህዝብ ለሰው ምን ያህል እንደሚቆም አየሁኝ። ሚዲያው ራሱ በቃ አሳየኝ። ሁሉም ሰው እንደዚህ ሲሆን ሰው ሞቶ እንኳን ፎቶ ፖስት ሲደረግ ያ ሰው የለም አያይም። እኔ ግን በህይወት ኖሬ በዚህ ነገር በዚህ ችግር ሁሉም ሰው እያለቀሰ ለኔ ድምጽ ሲሆን እንደዚህ ሲረባረብ እኔ ሰው እንደዚህ ሰው ያለ አልመሰለኝም። እውነት ህዝብ አለን፣ ለሁላችንም የሚቆም ህዝብ አለን ከአላህ በታች። እና ቤሩት ላይ ያሉ ሰዎች ደግሞ በጣም ነው የማመሰግነው። ኑሩልኝ። እኔ እኮ ተናግሬያለሁ። በጣም ብዙ መልካም ሰዎች አላችሁ፣ በጣም ጥሩ ሰዎች አላችሁ። ለልጆቻችሁ የምትኖሩ፣ ለቤተሰቦቻችሁ የምትኖሩ፣ የሰው ደስታ የሚያስደስታችሁ፣ የሰው መለወጥ የሚያስደስታችሁ። እኔን እስከ ዛሬ ድረስ ስሰራ በራሴ ገንዘብ አይደለም የምሰራው፣ ነግሬያቸዋለሁ። ያ ሁሉ የቤሩት ህዝብ ነው የሚቆምልኝ። በጣም ጥሩ ሴቶች አሉ፣ ስሪ ተለወጪ እያሉ ገንዘባቸውን ሳይሰስቱ እያበደሩ የሚያሰሩኝ መልካም ባለውለታዎቼ። እውነት በጣም ውለታ ያለብኝ ሰዎች አሉ። በወጣ ከዚህ ሀገር ወጥቼ እኔ አልፎልኝ ለነሱ ጥሩ ነገር አድርጌ እንኳን እኔ እንጃ ከፍዬ የማልጨርሰው ውለታ ነው ያለኝ ህዝብ ጋር ማለት ነው። እና አቡዬ አትጨነቂ ነው የሚሉኝ። በጣም ነው የሚያለቅሱት ቤቴ ድረስ እየመጡ በቃ ምን ብዬ ልንገርሽ ወላሂ። እና ሰው አለኝ፣ ጥሩ ሰው አለ ቤሩት ላይ። በጥቃቅን ሰዎች ምክንያት ቤሩት ተብሎ በጥቅሉ ቤሩት እንዲነካ አልፈልግም። ለምን እኔም ቤተሰቤን የረዳሁበት፣ ልጄን የወለድኩበት፣ ያደግኩበት ሀገር ነው። ትልቅ የሆንኩበት፣ ወጣትነቴን ያየሁበት እኔ በልጅነቴ ነው እዚህ የመጣሁት አቡዬና ትልልቅ ሰዎች አሉ የተማሩ አላህን የሚፈሩ ፈጣሪያቸውን የሚፈሩ ለሰው የሚኖሩ የሰው መለወጥ የሚያስደስታቸውና እነሱን አመስግኝልኝ። ሁሉም የኢትዮጵያ ህዝብ እንዲያመሰግንልኝ ይፈልጋለሁ። ለምን አለንልሽ ነው ያሉኝ። እኔ ፈርቼ ነበረ፣ ደንግጬ ነበረ በጣም ማለት ነው። ልጄን ይዤ እንዴት ነው የምሆነው ብዬ በጣም ፈርቼ ነበረ። ግን አለንልሽ ብለው ቤቴ ግር ብለው ነው የመጡት ወላሂ አቡዬ በጣም ማለት ነው። በቃ አልፈራም። ከዛ በኋላ ምንም አይመጣም ህዝቡ ከኔ ጋር ነው አልኩኝ። ሰላማዊ ሰልፍ ሁላ እንወጣለን አልኩ ወላሂ ሀቡሞች በቃ ከዛ በቃ ሳቄን መለሱት። ታውቂያለሽ ደስ አለኝ። ይሄ ሁሉ ሰው አለ፣ ይሄ ሁሉ ሰው ይወዳል ማለት በቃ ለሰው የሚሞት ሰው አለ፣ ለሰው ዋጋ የሚከፍል አለ ብዬ እስክል ድረስ ነው ወላሂ። እና አጠንክረውኛል፣ እነሱም አጠንክረውኛል። ከውጪ ከሌላ ቦታ ከዱባይ፣ ከአሜሪካ፣ ከእንግሊዝ በየሀገሩ እየደወሉ ነው ያለቀሱልኝ። ስልኬን በቃ ማን ደከመኝ ማንሳት። ሀቡ አንስቼ ያልመለስኩላችሁ ሰዎች በጣም ይቅርታ፣ በቃ ደከመኝ ይቅርታ። በቃ ሁላችሁም የደወላችሁልኝ ኢንቦክስ ላይ የምጽፉ ሜሴጅ በጣም ብዙ ሜሴጅ ነው ያለው። ስረጋጋ ቁጭ ብዬ ሁላችሁንም አመሰግናችኋለሁ፣ መልስላችኋለሁ ብዬ ነው እውነት ሀቡ። እኔ አልፈራም ከዚህ በኋላ ሰው አለኝ ወላሂ ሰው አለ፣ በቃ ሰው አለኝ። በፊት ብቸኛ ነኝ ነበር የምለው ቪዲዮ ላይ የሚያልኩት እንደዛ ነበረ። ግን ሰው አለኝ ወላሂ አላቅም ነበረ። ያው አሁን እንኳን እየተደወለ ነው አቡይ ስልኬ አያርፍም ወላሂ። አሁን እንኳን እየተደወለ ነው፣ ዝም ብለው ነው የሚደውሉት። የሆነ ነገር ሲደርስብሽ እኮ ነው እዚህ ምድር ላይ ሰው አለኝ የለኝም የሚለውን ነገር የምታውቂው።
በክፉ ጊዜሽ ነው። በታመምሽ፣ ባጣሽ፣ በቸገረሽ፣ በወደቅሽ አሁን ወድቀሻል ለማለት ፈልጌ አይደለም። ግን የሰው ልጅ በቸገረው ጊዜ ነው ሰው አለኝ የለኝም የሚለውን ነገር የሚያውቀውና ትናንትና ስትነግሪኝ ቤቴን ሞሉት። የሁሉ መልካም ኢትዮጵያዊ ያለ ቤሩት ላይ የሁሉ ለሰው የሚያዝን ለሰው የሚቆረቆር የሁሉ ሰው ይወደኛል እንዴ ስትኝ እኔ ምንባይ ነው የመጣው። እና እኛ ኢትዮጵያኖች ለችግር ጊዜ ከጎንም በመቆም እንታወቃለን። በጣም ብዙ መጥፎ ሰዎች እንዳሉ ሁሉ ደግሞ በጣም ብዙ ጥሩ ሰዎች አሉ። በቃ በዛው በራሱ በኢትዮጵያዊ ትበደሉና በራሱ ደግሞ በኢትዮጵያዊ እንባችሁ ይታበሳል። አይዟችሁ ትባላላችሁ። እና እኔ ምን እንደምልሽ አላውቅም ሱሱዬ። ዋናው አንቺ በህይወት ኑሪ። የሰው ልጅ በህይወት ካለ ከዜሮ ይጀምራል። ገባሽ? ኢትሶኬ። አንቺ ንብረት ነው የከሰርሽው። እጅሽ አልተቆረጠም፣ እግርሽ አልተቆረጠም። ሁሉን ነገር ከአዲስ መጀመር ይቻላል። ከዜሮ መጀመር ይቻላል። እንደ አዲስ መንፈስሽ ይታደሳል። ሀገርሽ ገብተሽ ቤተሰቦችሽ ጋር ቁራን ተቀርቶብሽ ድነሽ ጤናሽ ሲመለስ ደግሞ የከሰርሽውን ነገር እንደ አዲስ ማግኘት ትችላለሽ። እንደ አዲስ መስራት፣ አገር ቀይረሽ ትሰሪያለሽ። እኛ እህቶችሽ ወንድሞችሽ ከጎንሽ እንቆማለን። ትሰሪያለሽ። በህይወት እስካለሽ ምንም ችግር የለም። በህይወት እስካለን ሌላ እድላለን። ዋናው ህይወታችንን አንጣ። ከባዱ ህይወትን ማጣት ነው እንጂ እዚህ ምድር ላይ ያፈራነውን ንብረት ማጣት ኢትስ ኦኬ፣ ደግመን እናፈራዋለን እኛ በህይወት ካለን። ዋናው የሰው ልጅ ህይወቱን ብቻ አይጣ። ሁሉ ነገር እንደ አዲስ መጀመር ይቻላል አይደል ጋይስ? እንደገና ማይገኘው ህይወት ብቻ ነው። ንብረትም ሁሉም እንደገና ይገኛል። እኔ በጣም ረሃን ፈጣሪ ሆይ ድረስ እንደው አይ ሰው ከንቱ በሚል አካውንት ነው ደግሞ የምትመጣው። በዚህኛው ስለምትደውል እናቷ ጋር በዛ ለመምጣት ነው የወጣሁት አለች። እሱን ሞዴሬተሮች ግሩፕ ላይ ልካለው። የሰጠኋትንም ኮድ ይህንን ኮድ ጻፊ ያስገቡሻል ሞዴሬተሮች ውዶቼ። ኮመንት ላይ ስትጽፍ አስገቧት እሺ። ሞዴሬተሮች ግሩፕ ላይ ፎርዋርድ አድርጌዋለሁ የምትገባበትን ፕሮፋይል ፕሊዝ። ቴንክ ዩ። ፈልጓት እና ኮመንት ላይ አስገቧት ፕሊዝ። ተመውቻለሁ እያለች ነው። ኮመንት ኮዱን እንዳልጽፍ ተመውቻለሁ። ሞዴሬተሮች ከሚዩት ውስጥ አውጧት። ፕሮፋይሉ ልክ ያለው ሱሱ። ይሄ ሁሉ ፍቅር የሚሰጡሽ ኮመንት ላይ ላንቺ ነው። እሺ በጣም ነው የማመሰግነው። ወላሂ እኔም ወዳችኋለሁ። በጣም ነው የምወዳችሁ። በቅርብ ቀን ደግሞ የምታቋትን ሱሱ ነው ይመለሳለሁ። እሺ ስለኔ አትጨነቁ። በአላህ አታንሹ። እሺ ቤተሰብ አትጨነቁ። እኔ በጣም ደህና ነኝ። እኔ በጣም ደህና ነኝ አልሐምዱሊላህ። አዎ ነገ ከነገ ወዲያ ወደ ኢትዮጵያ ሄዳለሁ። እሺ አታስቡ ስለኔ።
ቤተሰብ እጅ ላይ ገብቼ ደግሞ ስገባ ትረጋጋላችሁ። እስከዛ ድረስ ደህና ነኝ፣ አታስቡ። አልሐምዱሊላህ። የቤሩት ህዝብን አደራ ብለን ምንም አትሆንም። እንደ አራቡ ብትይ ምን ብዬ ልንገርሽ? ጠባቂ ናቸው የቤሩት ህዝቦች። ቤሩት ውስጥ ያሉ ኢትዮጵያውያን በጣም አደራቸውን ጠባቂ ናቸው። በጣም ብዙ መልካም ሰዎች አሉ ቤቷ ድረስ ሄደው አይዞሽ ከጎንሽ ነን ብለው እና በጣም ነው የምናመሰግናችሁ። ህዝብ የሰጣችሁን አደራ አደራችሁን ጠባቂ ስለሆናችሁ እናመሰግናችኋለን። በጣም ኑሩልን፣ ክፉ አይንካችሁ። ቤሩት ላይ ያላችሁ ኢትዮጵያውያን መልካሞች ከጎና የቆማችሁ በሙሉ ተባረኩ፣ እድሜ ይስጣችሁ፣ ክፉ አይንካችሁ። እቺ ሀና ግን ምን ጉድ ናት በፈጣሪ። ሴም ካርዱን አንድ ሰው ቀጥታ ለመደወል በዚህኛው ስልክ ከሆነ ሴም ካርድ ያለው ከዚህ አውጥቼ ወደዚህኛው ቀፎ መክተት አልችልም። ይሄኛው የማያስገባ ከሆነ ሴም ካርዱን አውጪና በዚህ አርጊው። በማዳም ዋይፋይ አይደለ ላይ ቲክቶክ የምትጠቀሚው ሴም ካርዱን አውጥሽ ወደዚህኛው መክተት ቀጥታ የምትደውይበትን የማይመስል ነገር። ሞዴሬተሮች እንዴት ይዩ ኮመንቱን ለሃናን? እኔ እኮ በጣም ስማርት ነኝ። እኔን ማታለን አይቻልም። ኢንቫይት ተደርገሻል።